ዛሬ ደግሞ እንደዚህ አማረ የብብት ፀጉር ማንሻ። የብብት ብቻ አይደለም፣ ማንኛውም ቦታ ላይ ማንሳት ትችላላችሁ። ብብታችሁ ለሚጠቁር፣ አንገታችሁ ስር ያላስፈላጊ የሆነ ጠረን ለሚያወጣባችሁ በቀላሉ በቤታችን ውስጥ እንደዚህ ሰርተን ፀጉርን ማንሳት እንችላለን። እንዲሁም ደግሞ የጠቆረ ነገሮችን ማንሳት እንችላለን። ከዚህ በፊት የሰራሁላችሁ ላይ ብዙዎቻችሁ በጣም ነው የወደዳችሁት። ነገር ግን ተነቀልነው በኋላ በጣም ያመናል ያላችሁኝ ያላችሁ ምን መጠቀም እንዳለብን ደግሞ አሳያችሁ። እንዳያመን ምን መጠቀም እንዳለብን እንዲሁም ደግሞ እንዳያሳክከን። ብዙዎቻችሁ በምላጭ ስንጠቀም በጣም ያሳክከናል። ይሄን ተጠቅሜው በጣም ነው ጽድት የሚያደርገው። በተለይ ደግሞ ብብትን በጣም ያጸዳል፣ እንዲሁም ደግሞ ያለሰልሳል ያላችሁኝም አላችሁና በጣም ነው የማመሰግነው። እንግዲህ ወደ አሰራሩ ስንሄድ ታዲያ እዚህ ጋር በመጀመሪያ ስኳር አለን። ታዲያ እናንተ የሚጠበቀው እየሰራን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ድረስ ከአሰራሩ እስከ አጠቃቀሙ ከተጠቀምኩ በኋላ ምን መጠቀም እንዳለብኝም በዛው አሳያችኋለሁ። እዛ እዚህ ጋር እንግዲህ ያው ሸር እያደረጋችሁት አንድ ኩባያ ስኳር ተጠቅም ያለው ባያችሁት መሰረት እኔ ለሰውነት የሚጭምር ለሙሉ ሰውነት የጠቋቁር ነገር ላለባችሁ እንዳለ ሙልጭ ስለሚያደርግላችሁ እንዲሁም ደግሞ አሁን ሙቀት ስለሆነ ሰውነታችን በጣም ነው የሚያልበን። ብብታችን ይጠቁራል፣ አንገታችን ይጠቁራል። እንዲሁም ደግሞ ማንቻውም ቦታ ስትይ ምንድነው ያላችሁኝም አላችሁ። እንግዲህ ስሙን በግድ ግለጭልኝ እያላችሁኝ ነው መሰለኝ። እዚህ ጋር ሌላኛው ግብአቴ ምንድነው? ሎሚ ነው። ሎሚ እዚህ ጋር እንግዲህ አንድ ሎሚ ይጠቀማለሁ። ሎሚ የጠቋቆሩ ነገሮችን እንዲሁም ደግሞ ጠረን ካለባችሁ ያላስፈላጊ የሆነ ጠረን ብብታችሁ ላይ ሁልጊዜ ማታ ማታ ስኳርና እሱን እያደረጋችሁ ተጠቀሙ። ከዚህ በፊት ሰርቼላችሁ ይህንን በእንደዚህ አይነት መልኩ ተጠቀሙ ብያችሁ ብዙዎቻችሁ ተጠቅማችሁ ሽታው ራሱ እንዴት ድርቅ እንዳረገልኝ አያልበኝም አሁን እያላችሁኝ በጣም ብዙዎቻችሁ በኮሜንት ላይ ምጽፉልኝ ያላችሁ በተለይ በቲክቶክ ላይም በዩቲዩብ ላይ ከዚህ በፊት ሰርቸዋለሁ። በጣም ነው የወደዳችሁ ከርዲ ጋር። ዛሬ እንግዲህ ከቡና ጋር ነው የምንሰራው። ከዛ እዚህ ጋር እንግዲህ አንድ ሙሉ ነው የምጠቀመው። ያው ሎሚውን በመጀመሪያ ጥቤዋለሁኝ። ከዛ መሬት ላይ እንደዚህ አሸት እናደርገዋለን የበለጠ ውሃውን እንዲሰጠን። እንደዚሁ እንግዲህ ሎሚውን እየጨመቅን ሰላም አላልኳችሁም? ሰላማችሁ ብዝት ትርፈልኝ እያልኩ በያላችሁበት ዓለም ዳርቻ ለቻናሌ አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየታችሁን ጥያቄ ካላችሁ ከዚህ በፊት የተጠቀማችሁትን ከኔ ከሰራኋቸው ግብአቶች የጠቀማችሁንም ያልተስማማችሁንም ኮሜንት ላይ ጻፉልኝ፣ እመልስላችኋለሁ። ከዛ ወደ አሰራራችን ስንመጣ እዚህ ጋር በመጀመሪያ ያያችሁት በጣም ብዙ ነው የሰጠኝ የሎሚ ጁሱ። የውላችሁ ግማሽ ለግማሽ ነው። ታዲያ እዚህ ጋር የምንጠቀመው ውሃውን ስንጠቀም ብዙዎቻችሁ ስኳሩ በጣም ይቀጥንብኛል እንዲሁም ደግሞ ይደርቅብኛል ያላችሁም ስላላችሁ እዚህ ጋር ማድረግ ያለባችሁ ሎሚ ስትጠቀሙ ሎሚና ውሃውን ግማሽ ለግማሽ አያችሁት። አሁን ሎሚው ግማሽ ነው፣ ውሃውንም በዛው ላይ ግማሽ ነው ያደረግኩት። ስኳርም አንድ ብርጭቆ ነው የተጠቀምኩ። ከዛ በኋላ እዚህ ጋር እሳት ላይ ተመጣዳችን በፊት በደንብ አድርጋችሁ ምን ታደርጉታላችሁ? ታሟሙታላችሁ በደንብ አድርገን ማለት ነው። ምክንያቱም እሳት ላይ ቶሎ ግንፍል እንዳይልብንና በደንብ አይቀልጥልንም፣ አይዋሃድልንም። ስለዚህ እንደዚህ ያለ በትዕግስት በእንቁላል መቻ እንደዚህ በእንቁላል መምቻ እንደዚህ የምትታደርጉት ቀስ እያላችሁ እያዋሃዳችሁ ከዛ በኋላ እሳቱን ምን ታደርጋላችሁ? ዝቅተኛ እሳት ላይ ነው ማድረግ ያለባችሁ እስከሚቀልጥላችሁ ድረስ። አለበለዚያ ግንፍል ብሎ ነው ገደል የሚገባባችሁ ስኳሩ የመገንፈል ባህሪ ስላለው እዛ እንደዚህ በደንብ እያደረግን እንደዚህ እናሟሟዋለን እንዲቀልጥልን እንዲዋሃድልን ስኳሩና ውሃውም እንዲሁም ደግሞ ሎሚው አንድ ላይ። ሎሚ እንዳልኳችሁ ስኳር የጠቆሩ ነገሮች ለፊታችሁ ራሱ ብትጠቀሙ ፊታችሁ ላይ ፀጉር ካለባችሁ ብዙዎቻችሁ ፊት ላይ ፀጉር አለው ያላችሁ ትናንሽ ፀጉር ይኖራል። እንደገናም ደግሞ እዚህ አገጫችን ላይ አይጠፋም አንዳንድ ነገር በዚህ ጆሮአችን አካባቢ ላይ ስለሚኖር ያንን ያነሳልናል። ጥቁር ነገርንም ስለሚያነሳ ቆሻሻ ነገርን ብንጠቀምም ችግር የለም። እዚህ ጋር በምታዩት መልኩ እየተንተከተከ ነው። እዚህ ጋር ታዲያ መጠበቅ አለባችሁ። እሳቱን ቀነስ አድርጉት። አሁን እየገነፈለ ነው ይላችሁ። በደንብ ሟምጧል። በራሱ ጊዜ ቀስ እያለ እየተንተከተከ ይላችሁ ወጣ እንዳለ ማለት ነው። ከዛ እዚህ ጋር እንግዲህ ቡና ነው የምንጠቀመው። እኔ እንግዲህ የተጠቀምኩት ኑስ ኮፊ ነው የተጠቀምኩት። ብዙ ጊዜ ነው የምጠቀመው እሱ ነው። ማግኘት የምችለው እሱን ስለሆነ ነው። ግን እናንተ ማለት ነው የኢትዮጵያ ቡና መጠቀም ትችላላችሁ።
የኢትዮጵያ ቡና የሀበሻ ቡና ስትጠቀሙ ታዲያ ምን ማድረግ አለባችሁ? በደንብ አድርጋችሁ ውቀጡት፣ አልማችሁ ማለት ነው። በደንብ አድርጋችሁ መውቀጥ አለባችሁ። ለምን በኋላ ላይ ስትቀቡት ሻካራ ነገር ስለሚኖረው እንዳይቧጥጣችሁ ስትጠቀሙ ሰውነታችሁ ላይ፣ አንገታችሁ ላይ፣ ብብታችን ስስ ስለሆነ። ከዛ እዚህ ጋር እንግዲህ እኔ የተጠቀምኩት 2 ማንኪያ ነው፣ ግን በመጀመሪያ 1 ማንኪያ ነው ያደረግኩት። ለምን እየገነፈለ ስለሆነ እንዲሁም ደግሞ ይሄ ቡናው በጣም ደቃቅ ስለሆነ ስኳሩና እሱ አንድ ላይ ሲሆን የመጓጎል ባህሪ ያለው እና ያንን የጨመርነውን ቀስ አድርጋችሁ እሳቱን ቀንሳችሁ በደንብ አድርጋችሁ መምታት አለባችሁ። አለበለዚያ የሆነ ኳስ ነገር ነው የሚሆንባችሁ፣ ይጓጉላል። ከዛ እዚህ ጋር እንግዲህ 2 ማንኪያ ተጨመርኩ በኋላ እዚህ ጋር እሳቱን ቀንሸዋለሁ፣ በጣም ቀንሸዋለሁ። እንዳልኳችሁ ወዲያውኑ ነው ቡናና ስኳር አንድ ላይ ሲቀላቀል የመገንፈል ባህሪ ስላለው በደንብ አድርገን እዚህ ጋር ታዲያ ለ8 ደቂቃ እናቆየዋለን። ለ10 ደቂቃ ማቆየት አለባችሁ። እንደ እሳታችሁ ነው። እሳቱ በጣም ከፍተኛ ከሆነ 5 ደቂቃ በቂው ነው። ነገር ግን እሳቱን ዝቅተኛ አድርጋችሁ እስከ 10 ደቂቃ ብታረጉ መልካም ነው። እስከ 10 ደቂቃ ብታቆዩት መልካም ነው። ለምን እንዳልኳችሁ አንዴ ግንፍል ብሎ እንትን ከሚልባችሁ ይልቅ እንደዚህ ቀስ እያላችሁ እጃችሁን ሳታነሱ አያችሁት አይደለ? እንዴት እንደሚንተከተክ ራሱ መልኩ ራሱ በጣም ነው ደስ የሚለው። ለምግብነት ራሱ ብትመገቡት እንደዚህ ያደርጋችሁ በጣም ቆንጆ ነው። በነገራችን ላይ ሽታው ራሱ ጣሙ ከዛ በኋላ ቤቱ ራሱ መዓዛውን ውጭ ነው የሚያደርገው የቡናው መዓዛ። ከዛ እንደዚህ እናጠፈዋለን እንዳልኳችሁ ከ10 ደቂቃ በኋላ እንደዚህ እያማሰልን ተጠፋ በኋላ ራሱ ይውላችሁ ይንተከተካል። ለምን እሳቱ ስለጋለ ከስር እንትኗ ብረቷ ስለጋለች የምሰራባት ድስት ስለጋለች እንደዚህ እየተንተከተከ ነው። በደንብ አድርጋችሁ ደግሞ ከዛ በኋላ ታጠፋችሁ በኋላ ይቀጥናል ብላችሁ ታሰባችሁ ትንሽ እንደዚህ እያደረጋችሁ አንተክትኩ። ነገር ግን አሁን ስታዩት እንደዚህ በጣም ቀጭን ይመስላል እንጂ በኋላ ላይ ሲቀዘቅዝ በጣም ነው የሚወፍረው። በጣምም ደግሞ እሳት ላይ ታቆያችሁ ድርቅ ይላል። ድርቅ ታለ ደግሞ በኋላ ላይ እንትን ፀጉሩን አያነሳላችሁም። ግን እንደዚህ ላላ አድርጋችሁ ብትተውት የሆነ ስታነሱ የምታነሱበት በጨርቅም ሆነ በነጠላ ብድግ ነው የሚያደርግላችሁ። በምን እንደምታነሱት ደግሞ አሳያችኋለሁ። ከዛ እዚህ ጋር ትንሽ ተቀዘቀዘልኝ በኋላ ይኸውላችሁ ተተውኩት በኋላ ተቀዘቀዘ በኋላ እንደዚህ ወፍሯል። ከዚህ በላይ በራሱ ባዘገየው ራሱ ይህ ለ15 ደቂቃ ያህል ነው ያቆየሁት እንዲቀዘቅዝልኝ እቃዬን እንዳያበላሽብኝ ፕላስቲክ ስለሆነ። ይህንን አንዴ ሰርታችሁ ይበላሽብኛል ብላችሁ አትጨነቁም። ፍሪጅ ይቀመጥ ብላችሁ አትጨነቁም። አንድ ጊዜ ሰርታችሁ ክፍላችሁ እስከፈለጋችሁ ድረስ መጠቀም ስለምትችሉ ከዛ በኋላ እዚህ ጋር እንግዲህ መልኩ ራሱ እንዴት እንዳማረኝ የምሬ ነው። በጣም ነው ሽታው መዓዛው። ተጠቀማችሁ በኋላ ቡናም የጠቆሩ ነገሮችን ስለሚያነሳ ሰውነታችሁን ቆዳን የማለስለስ ባህሪ ስላለው ጠቋቁር ነገሮችን የመሸብሸብ የተሸበሸቡ ነገሮችን የመወጠር ባህሪ ስላለው በጣም አሪፍ ናቸው ነኝ የተጠቀምኩት። አሁን ደግሞ ወደ አጠቃቀሙ ስንሄድ እዚህ ጋር በመጀመሪያ ደረጃ እኔ ሰውነቴን ታጥቤያለሁ። ሻወር ከወሰድኩ በኋላ ነው የምጠቀመው በደንብ አድርጌ። እንደዚህ አይነት ክፍት ቦታ ያው እኔ ለቪዲዮ ስለሆነ እንደዚህ ክፍት የሆነ ልብስ መርጫለሁ። እናንተ ያው ቪዲዮም ስለማትሰሩ እስከፈለጋችሁት መጠቀም የምትፈልጉ ቦታ ላይ መጠቀም ትችላላችሁ። እንግዲህ ማንቻውም የምትሉት እንግዲህ ሰውነት ላይ ፀጉር የሚወጣባችሁ ሙሉ ላይ እሱን መጠቀም ትችላላችሁ። ከፀጉራችሁ በስተቀር ከራስ ፀጉራችሁ ማለት ነው፣ ከእሱ በስተቀር ማለት ነው። እና እዚህ ጋር በደንብ አድርጌ ወደ ቪዲዮአችን ስንመጣ ማለት ነው ኮሜንታችሁ ትዝ እያለኝ እያሳቀኝ እኮ ነው። እና እዚህ ጋር በመጀመሪያ በደንብ አድርጌ ተቀባሁት በኋላ ምን እናደርጋለን? ከዛ ክሊኒክስ ነው እኔ ሶፍት ነው የጠቀለልኩት። እናንተ ስስ ነጠላ ወይም ደግሞ የማትፈልጉ ጅንስ ታለ እሱን ማለት ነው ቀዳችሁ ጥብቅ አድርጉት። ከዛ እንዳለ ብድግ ነው የሚያደርግላችሁ። ይህን ታዲያ ለ8 ደቂቃ እናቆየዋለን። ቢያንስ የሆነ እስከሚይዛችሁ ደረቅ እስከሚል ድረስ። ከዛ በኋላ እንዳለ ነው ብድግ የሚያደርግላችሁ። ምላጭ ስንጠቀም ራሱ ማሳከኩ ዳ ነው። ይሄ በጣም ነው የወደድኩት። በጣም ያላችሁኝ ስላላችሁ እውነት ነው። ምላጭ ስንጠቀም በጣም ነው የሚያሳክከው ሰውነታችን። እንደዚህ ግን እየሰራን በቀላሉ ብንጠቀም አሪፍ ነው። እንደገናም ደግሞ ለዘላለም ይጠፋሉ እያላችሁኝ ያላችሁ እንግዲህ ተፈጥሮን ለዘላው ማጥፋት አንችልም። ነገር ግን ሲወጣብን
ሲወጣብን እንደዚህ ማንሳት እንችላለን ማለት ነው። ከዛ እንደዚህ አንስተን እኔ እጄ ላይ ነው ፀጉር ያለኝ ለማለት ያህል ነው፣ እናንተን ለማሳየት ስለሆነ ብዙ ሰዓት አላቆየሁትም። እኔ የጠቆረ ብብቴን ለጠቆረ ብብት ነው እኔ የምጠቀመው ብዙ ጊዜ ማለት ነው። ከዛ በኋላ አንገታችሁን መጠቀም ትችላላችሁ። ከዛ ታጥቤው ስመጣ ይህንን እንዳልኳችሁ ለ10 ደቂቃ ለ5 ደቂቃ እስከሚይዛችሁ እያቆያችሁ ከዛ በኋላ ብድግ አድርጉት እንዳልኳችሁ ማለት ነው። ከዛ ታጠብኩት በኋላ የላችሁ ጽድት ነው ያደርገው፣ ፏ ነው ያደርገው። እንደገናም ደግሞ ላብ የሚያልባችሁ ድርቅ ነው የሚያደርግላችሁ። ከዛ የሚያማችሁ ተተጠቀማችሁ በኋላ ባልዚን ተጠቀሙ። ባልዚን እንደገናም ደግሞ ቤቢ ኦይል ብትጠቀሙ ያን ያቆሰለውን ነገር ስትነቅሉት እሱን ያድንላችኋል። የዛሬው ቪዲዮ ይህን ይመስላችሁ። እወዳችኋለሁ። ቀሪው እንዳልኳችሁ